ኦኬ አሁን ደግሞ ምዕራፍ 3 እናያለን። ምዕራፍ 3 መልመጃ 3 ሀ እናያለን። ለሚከተሉት ምስሎች የተቀባው ስንተኛ እንደሆነ አሳዩ ይላል። እየጠቅላላ ወደዚህም ወደ ስንቆጥረው 100 ነው። ከመቶ ተቀብቷል አንዱ ማለት ነው። መልመጃ 3 ሀ ነው የምንሰራው። ስለዚህ አንደኛው ሀ የተቀባች እንደሆነ ከመቶ አንዷ ተቀብታለች። አንድ መቶኛ ማለት ነው። አንድ መቶኛ የተቀባው ሐመርኋ ደግሞ እሺ እዚህ ጋር ያለው ሐመርኋን ሰርታ ነው ለዛ ነው ያለው። ሐመርኋ ማለት ደግሞ የተቀቡትና አረንጓዴ ስንቆጥራቸው እነዚህ ወደ ላይ 10 ነው 20 21 22 23 24 25 26 27 28 29 30 ማለት ነው። 30 ከመቶ 30 ተቀብቷል። 30 መቶኛ ይሆናል ማለት ነው። ለ ደግሞ የሚለው ምንድነው? ለሚለው ደግሞ ምንድነው? እዚህ ጋር ያሳየህ ገባ ይታያል። ኦኬ ለደግሞ የሚለው ምንድነው? የተቀበው ስንት ነው? ንገረኝ ሮድ 1 2 3 4 5 አምስታቸው 5 ነው። 10 ጠቅላላ አይደል? የተቀበው ስንተኛ ነው? 3 5ኛ። ኧረ ጠቅላላ ስንት ነው? 3 10ኛ። 3 10ኛ ለ3 10ኛ ተቀብቷል ማለት ነው። ደግሞ እንቁጠራቸው 1 2 3 4 5 አይደል? ጠቅላላ ስንት ይሆናል? 10 1 10ኛ ተቀብቷል ማለት ነው። የተቀበው ስንተኛ? ያልተቀበው ብንባለው ግልብጠን ማሰብ ነው። ያልተቀበው ለምሳሌ እዚህ ጋር ስንት ይሆናል? ያልተቀበው ስንት ነው? 9 10ኛ ማለት ነው። ያልተቀበው 9 10ኛ በቃ እዚህ ጋር ያልተቀበው ስንት ነው? 3 ተቀብቷል። ከ10 3 ተቀብቷል። ያልተቀበው እንጂ 1 2 3 ተቀብቷል። ከ10 3 ተቀብቷል። ያልተቀበው ስንት? 7 10ኛ ነው። ሁለተኛ የሚከተሉት ወደ መቶኛ ክፍል ይለውጡ ይላል። ከነጣ አሁን ሀ ምንድነው የሚለው 0.42 ወደ ክፍል ሲቀየር ምን ከነጥብ በኋላ ሁለት ቁጥሮች አይደል ያሉት ምን ይሆናል ማለት ነው? 1 2 42 ስንተኛ መቶኛ ይሆናል ማለት ነው። ለንሲ በዛ መንገድ 0.8 አይደል 0.8 ማለት ደግሞ 0.80 ይላል። ስተት ነው 0.8 ማለት ነው። 0 ማድረግ እንችላለን መተው እንችላለን። 0.8 ነች። ለምን ትሆናለች? 0.8 ማለት ነች። ምን ማለት ነች? 0.8 ማለት ነች 8 10ኛ ማለት ነች። 8 10ኛ ማለት ነች። 8 10ኛ ማለት ነች። እሺ